ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። የሰዓቱን መረጃዎችን እናስደምጣችሁ። በቅድሚያም አርዕስቶቹን እንገራችሁ። አገዛዙ በጎንደር ቀጠና ከባድ የንጹሃን ጭፍጨፋ ፈጽሟል። ከሰሞኑ በጎጃም በርካታ ንጹሃኖችን የጨፈጨፈው የብልጽግና አገዛዝ ትላንት በጎንደር አሳዛኝ እልቂት አካሂዷል። በርካታ አርሶ አደሮችም የእልቂቱ ሰለባ ሆነዋል። የብልጽግና አገዛዝ አግቶ ደብዛቸውን አጥፍቷቸው የነበሩ የአማራ ተወላጅ የግፍ እስረኞች ላይ እስከ 6 ዓመት የሚደርስ ፍርድ አሳልፎባቸዋል። በሌላ በኩል በኢትዮጵያ በአንድ ዓመት ውስጥ 43 ጋዜጠኞች ለእስርና እገታ መጋለጣቸውን የአንድ ዓለም አቀፍ ተቋም ሪፖርት አጋልጧል። በተለይ በአማራ ክልል ያለውን ሁናቴ ለጋዜጠኞች ፈታኝ መሆኑንም ድርጅቱ ገልጿል። በሌላኛው አርዕስተ ዘገባችን ለአማራ ፋኖ በጎጃም መሪዎች የመኮንንነት ስልጠና ሊሰጥ መሆኑ ተሰምቷል። መረጃዎቹን ከያውዳቸው አዘጋጅተናቸዋል። እናንተም በቅደም ተከተል የምታደምጧቸው ይሆናል። መረጃዎቹን እያደመጣችሁ የዩቲዩብ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር እንዲሁም ገንቢ ሐሳብ አስተያየታችሁን ኮሜንት ሳጥን ላይ አስቀምጡልን። ወደ ዝርዝር መረጃዎቻችን አለፍን። አገዛዙ በጎንደር ቀጠና ከባድ የንጹሃን ጭፍጨፋ ፈጽሟል። ከሰሞኑ በጎጃም በርካታ ንጹሃኖች የጨፈጨፈው የብልጽግና አገዛዝ ትላንት በጎንደር አሳዛኝ እልቂት አካሂዷል። ብልጽግና የድሮን ጥቃቱን አጠናክሮ የቀጠለ ሲሆን 33 ንጹሃኖችን በጎንደር ቀጠና ህይወታቸውን ነጥቋቸዋል። በጎንደር ቀጠና ኪንፋዝ በገላ ስላሬ ከተማ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሃኖች መገደላቸው ተነግሯል። ኦህዴድ መራሹ የአብይ አህመድ አገዛዝ በፋኖ ከፍተኛ በትር ሲደርስበትም ንጹሃንን ኢላማ ያደረገ ጥቃት መፈጸሙን አጠናክሮ መቀጠሉን የተገለጸው። በተመሳሳይ መጋቢት 22 ቀን 2017 ዓ.ም ጀምሮ በጎጃም ብራቃት ከተማ የአገዛዙ ወታደሮች በፈጸሙት ጥቃት ከ60 የተሻገሩ ንጹሃኖች መገደላቸውን መዘገባችን አይዘነጋም። በጎንደሩ ጭፍጨፋ በርካታ አርሶ አደሮችና ንጹሃን ህፃናት የጭፍጨፋው ሰለባ ስለመሆናቸውም የደረሰን መረጃ አመላክቷል። በሌላ በኩል የኦሮሞ ብልጽግናው አገዛዝ ለውጡ የጠቀመው እኔን ነው የሚል ሰላማዊ ሰልፍ ሲያካሂድ ውሏል። በነ አብይ አህመድና ሽመልስ አብዲሳ የሚመራው የብልጽግናው መንግስት ወደ ስልጣን ከመጣ ጀምሮ ሀገሪቱን የደም መሬት ያደረጋት ቢሆንም እነዚህን 7 የመከራ ዘመናት እንደ ስኬት ቆጥሮ እያከበረ ይገኛል። የኦሮሚያ ክልልን ጨምሮ መላ ሀገሪቱ በጦርነት መከራዋ ስትታመስ የቆየችባቸውን 7 አስከፊ ዓመታትን እንደ ትልቅ ስኬት ቆጥሮ ወደ አደባባይ ውጣ ሲባል ለመውጣት የማይሰለቸውን የስርዓቱ ደጋፊ ኃይል አሰልፎ ህዝቡ ወደ አደባባይ ወጥቶ ደገፈኝ እያለም ይገኛል። ዛሬ ከንጋት ጀምሮ በኦሮሚያ ክልል በተለይም የነ ሽመልስ አብዲሳና አሁን ላይ በብዛት ወንበሩን የተቆጣጠሩት ያገዛዙ ሹማምንት ህዝባዊ መሰረት አለን በሚሉት የሸዋ ቀጠና ህዝብን በጧት አሰልፈው ይኸው ህዝቡ ለውጡን ደግፎ ወጣ እያሉ ራሳቸውን በራሳቸው ሲያስደስቱ አርፍደዋል። በኑሮ ውድነቱ በጦርነትና በአፈና የኢትዮጵያን ህዝብ ለ7 ዓመታት እያሰቃየ የሚገኘውና ከቀደሙት አገዛዞች በባሰ ሀገሪቱን አምባገነናዊነት እንዲሰፍንባት ያደረገው አገዛዙ ከስህተቱ ሳይማር ዛሬም በትክክለኛ የለውጥ ጎዳና ላይ ነኝ በሚለው ትርክቱ ሀገሪቱን የምድር ሲኦል አድርጓታል። ከ7 ዓመት ጀምሮ ስለ ንግስና እያሰብኩ ነው ያደግኩት ያለው አብይ አህመድ በ7 ዓመታት ውስጥ ኢትዮጵያን የሲኦል ምድር በማድረግ የራሱን ህዝብ ደም በየቀኑ ያፈሰሰና እርስ በርስ እያጋደለ የሚገኝ ቢሆንም ምንም መጸጸት ሳይታይበት በተመሳሳይ መንገድ መቀጠሉ ሀገሪቱን በቀጣይ ባስከፊ የመከራ ዓመታትም ለመግፋት ለመቀጠል ስለማሰቡ ማሳያ ተደርጎም ተወስዷል። የብልጽግናው አገዛዝ አግቶ ደብዛቸውን አጥፍቷቸው የነበሩ የአማራ ተወላጅ የግፍ እስረኞች ላይ እስከ 6 ዓመት የሚደርስ ፍርድ ተላልፎባቸዋል። በፖለቲካ አመለካከታቸውና ለአማራ ህዝብ መብትና ነጻነት በመጠየቃቸው ብቻ አገዛዙ ከያሉበት አግቶ ለረጅም ጊዜ ደብዛቸውን አጥፍቷቸው የነበሩ 13 የአማራ ተወላጅ የፖለቲካ እስረኞች ላይ የብልጽግናው አገዛዝ ትላንት ፈርጄባቸዋለሁ ብሏቸዋል። በአማራ ክልል ከተከሰተው የጸጥታ ችግር ጋር በተገናኘ በሚያዝያ ወር 2015 ዓ.ም ከያሉበት ለቃቅሞ የፌዴራል ፖሊስ በገላን የኦሮሚያ ልዩ ኃይል ካምፕ ውስጥ ለአንድ ወር ያክል አሰቃቂ ድርጊት ሲፈጽም ባቸው ከቆየ በኋላ ጉዳያቸውን ወደ ፍርድ ቤት በመውሰድ ሰበብ የደረደረ ሲያመላልሳቸው ከከረመ በኋላ ትላንት መጋቢት 23 ቀን 2017 ዓ.ም እስከ 6 ዓመት ድረስ የእስር ውሳኔ አስተላልፎባቸዋል። በዚህም መሰረት በነ መልአክ ምሳሌ መዝገብ በሽብር ወንጀል ተጠርጥረው ለ2 ዓመት ያህል በህግ ቁጥጥር ስር ሆነው በፍርድ ቤት ሲከራከሩ የቆዩት 13 የፖለቲካ የግፍ እስረኞች ጉዳይ ትላንት ፍጻሜውን አግኝቷል። የፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ትላንት ባስቻለው ችሎት ወጣት ዜና ኃይሉን በ6 ዓመት አንዱ ዓለም ዓለም ሁሉ ጤናን እና ፈቃዱ መንግስቴን በ5 ዓመት ከ6 ወር ቀጥቻቸዋለሁ ብሏል። አወቀ ስንሻውን ማናያ የለን አብርሃም መልካሙንና ውበት አካልን ደግሞ የ4 ዓመት ከ10 ወር እንዲሁም ጌጤ አመኑን የ4 ዓመት ከ5 ወር የእስር ውሳኔ አስተላልፎባቸዋል። በሌላ በኩል ኤርሚያስ መኩሪያ፣ መልአክ ምሳሌና ይልማ በዛብህ በ4 ዓመት እስራት ሲፈረድባቸው ወይዘሮ ቅድስት ከበደ በ2 ዓመት ገደብ ከእስር እንድትፈታ ሲል ወስኗል። በኦሮሚያ ልዩ ኃይል ፖሊስ ካምፕ ውስጥ በነበረው የስቃይ ጊዜ ቅድስት ከበደ የተባለችው የግፍ እስረኛ በምርመራ
ምርመራ ላይ በደረሰባት ድብደባ ጽንስ እስከ ማስወረድ የደረሰ በደል ተፈጽሞባት እንደነበር የሚታወስም ነው። ለአማራ ፋኖ በጎጃም መሪዎች የመኮንነት ስልጠና ሊሰጥ መሆኑ ተሰምቷል። በዘመቻ አንድነት ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ትርፍ መገኘቱን ሻለቃ ዝናቡ ተናግሯል። የአማራ ፋኖ በጎጃም ወታደራዊ መምሪያ የ12 ቀን የዘመቻ አንድነት ዝርዝር ሪፖርት ማውጣቱ አይዘነጋም። ዘመቻው የአብይ አህመድ አገዛዝ እስኪወድቅ ድረስ እንደሚቀጥል አስታውቋል። ሻለቃ ዝናቡ በሰጠው ማብራሪያ በዘመቻው የአሸናፊነት ስነ ልቦናችን፣ የአጥቂነት መንፈሳችን፣ አገዛዙን የሚሰብረው ክንዳችን፣ መሬት የማያርፈው ጥይታችን እንደ ጋለ መሆኑን በታላቅ ክብርና ኩራት በሰራዊታችን ስም ለህዝባችንና ለደጋፊዎቻችን ማሳወቅ እወዳለሁ ብሏል። አማራዊ አንድነት ግዴታችን መሆኑን ሁላችንም አምነንበት ስንሰራ የቆየንና እየሰራን ያለ ሲሆን የድርጅታችን ስያሜና አመራሩን በጥቂት ቀናት ይፋ እናደርጋለን ብሏል። ከሰፊው የፖለቲካ አስተሳሰብ የወጣ አማራን ነጻ የሚያወጣና ሀገሩን ኢትዮጵያን የሚጠብቅ አኩሪ ሰራዊት እንገነባለን ሲልም ገልጿል። የመዋቅር ማሻሻያና የኮር አደረጃጀት በመፍጠር ወቅቱን የሚመጥን የሰራዊት ግንባታ እንደሚያደርጉ የገለጸው ሻለቃ ዝናቡ የዲሲፕሊን ችግር ያለባቸውን አባላቶቻችንን ድርጅታችን እርምጃ ይወስድባቸዋል ሲልም ይፋ አድርጓል። የመሪዎች የመኮንነት ስልጠና በተጠናከረ መልኩ በማስቀጠል ከፍተኛ አቅም የተገነባ መሆኑም ተገልጿል። የአማራ ፋኖ በጎጃም አባላቶች የመኮንነት ኮርስ ሊሰጥ እንደሆነም ይፋ አድርጓል። በተያያዘም ዘመቻ አንድነት በጎጃም ተጠናክሮ መቀጠሉ ተነግሯል። የአማራ ፋኖ በጎጃም ራስ ብትወደድ መንገሻ ቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ከብር ሸለቆ በቅርብ ርቀት ክሊኒክ ከተማ ላይ ከቀኑ 11 ሰዓት እስከ 1 ሰዓት ከ30 ድረስ ትላንት ምሽት ጥቃት በመክፈት 7 ያገዙ ኃይሎችን በመደምሰስ 9 በማቁሰል 5 መሳሪያ መማረኩን አስታውቋል። በተጨማሪም በቀጠናው መብረቁ ተፈራ ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ የብልጽግናን ኃይል ከባድ ምት አሳርፎበታል። የሲቪል አመራሮችን ከድጓ ወይንውሃ ወደ ሞጣ ለመውሰድ ወደ አራጢ የወረደውን 72ኛ ክፍለ ጦር መብረቁ ተፈራ በልዩ ኮማንዶ ኦፕሬሽን ስቦ በማስገባት እንዲያምባ የተባለ ቦታ ላይ ከመኪና እየዘለሉ እስኪወድቁ ድረስ ከባድ ምት እንዳሳረፈባቸው ነው የተገለጸው። ውጊያው የእጅ ለእጅ ጭምር ስለነበር ከፍተኛ ቁጥር ያለው የብልጽግና ኃይል ተደምስሷል። አስከሬን ለመልቀምም እንኳን እድል አላገኘም ተብሏል። በትንሹ ከ2 ፓትሮል በላይ የብልጽግና ኃይል እስከ ወዲያኛው ሲሸኝ ሐዲስ ዓለማየሁ 7ኛ ክፍለ ጦር አብርጅት ብርጌድ የማህበረሰቡን ከብት ለመንዳት ሲንቀሳቀሱ በነበሩ 4 ኃይሎች ላይ እርምጃ በመውሰድ 2ቱን በማቁሰል ዘረፋውን አክሽፏልም ተብሏል። በሌላ መረጃ በጎጃም ቀጠና ብዛት ያለው የአብይ አህመድ ጦር ፋኖን እየተቀላቀለ ነው። በየቀኑ ብዛት ያለው ያገዛዙ ዙፋን ጠባቂ ሰራዊት ፋኖን እየተቀላቀለ ሲሆን በዛሬው ዕለት ብቻ 15 የመከላከያ ኃይሎች በመክዳት ገረመው ወንዳወቅ ብርጌድን ከነመሳሪያቸው ተቀላቅለዋል ሲል የአማራ ፋኖ በጎጃም መረጃውን አጋርቷል። በኢትዮጵያ በአንድ ዓመት ውስጥ 43 ጋዜጠኞች ለእስርና እገታ መጋለጣቸውን የአንድ ዓለም አቀፍ ተቋም ሪፖርት አጋልጧል። በተለይ በአማራ ክልል ያለው ሁናቴ ለጋዜጠኞች ፈታኝ መሆኑንም ድርጅቱ ገልጿል። መቀመጫውን ዴንማርክ ያደረገና ለመገናኛ ብዙሃን ድጋፍ የሚያደርግ መቀመጫውን ዴንማርክ ያደረገው ኢንተርናሽናል ሚዲያ ሳፖርት የተባለ ተቋም በወጣው ሪፖርት ላይ እንዳመላከተው በኢትዮጵያ በፈረንጆቹ አቆጣጠር በ2024 በአንድ ዓመት ውስጥ ብቻ 43 ጋዜጠኞች በኢትዮጵያ ምድር እገታና ስር ተፈጽሞባቸዋል ብሏል። ከታገቱ ጋዜጠኞች መካከል 2 እስካሁን የደረሱበት እንዳልታወቀ ሪፖርቱ አመላክቷል። በግጭት ውስጥ በሚገኙ ክልሎች ስለ ህዝባቸው መብትና ነጻነት አንስተው ሙያቸው በሚፈቅደው መሰረት ድምጽ ለመሆን የሞከሩ ጋዜጠኞች ለከፋ ችግር ተጋላጭ መሆናቸውንም የድርጅቱ ሪፖርት አጋልጧል። በርካታ የመብት ጥሰቶች በጋዜጠኞች ላይ ተፈጽመዋል ያለው የድርጅቱ ሪፖርት ከነዚህ ውስጥ አካላዊ ጥቃቶች፣ የስነ ልቦና ጥቃቶች፣ ጾታዊ ጥቃቶች፣ የበይነ መረብ ጥቃቶች፣ በሴቶች ላይ የሚፈጸሙ የበይነ መረብ ጥቃቶች፣ የኢንተርኔት መዘጋት፣ በጋዜጠኞች ላይ በኤሌክትሮኒክስ ዘዴዎችን በመጠቀም ስለላ፣ የብሔር ማንነትና የሃይማኖት መሰረትን ያደረጉ መድሎዎችን በመገናኛ ብዙሃን ላይ የሚፈጸሙ አፈናዎች እንደሚገኙበት በሪፖርቱ ተዘርዝሯል። በተለይ በአማራ ክልል የጋዜጠኞች እገታ ጨምሮ ታይቷል ያለው ኢንተርናሽናል ሚዲያ ሳፖርት ተቋም ሪፖርት በፋኖና በመንግስት መካከል የሚደረገው ውጊያ ጋዜጠኞችን ለማሰር እና ለማንገላታት ሽፋን ላይ ውሏል ብሏል። በሌሎች ክልሎችም ዘፈቀዳዊ እስሮችና የቤትና ቢሮ ፍተሻዎች ተፈጽመዋልም ብሏል። መንግስት ጋዜጠኞችን ለማሰርና ለማገት ብሔራዊ ደህንነትን በሰበብነት እንደሚጠቀም የገለጸው የድርጅቱ ሪፖርት እስረኞቹ አብዛኞቹ በፍርድ ቤት አይታዩም፣ በዚህም በግጭቶች ዙሪያ እውነታውን ለመዘገብና ተንቀሳቅሶ ለመስራት ይፈራሉ በማለት አስታውቋል። ችግሩን ለመቅረፍ ለጋዜጠኞች ተገቢው ከለላ እንዲሰጥ፣ ጥቃት በሚፈጽሙት ላይ ተጠያቂነት እንዲሰፍን፣ የጋዜጠኞች በነጻነት የመስራት መብት እንዲከበርና የምንጮቻቸው ሚስጥራዊነት እንዲጠበቅ ለጋዜጠኞች አስቸኳይ ጊዜ ድጋፍ አሰራር እንዲዘረጋ ድርጅቱ በመፍትሄ አስቀምጧል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ ወደ እናንተ እንዲደመጡ የዘጋጁት መረጃዎች እነዚህ ነበሩ።